ሰላም እንዴት ሰንብታችኋል? ውድ ተመልካቾቻችን ይህ ብስራት ዩቲዩብ ቻናላችን ነው። ፕሮግራማችን ደግሞ የእግር ኳስ ዳኝነት ምስጢር። ለዛሬም የተለያዩ ሀሳቦችን ይዘን ወደ እናንተ የምንቀርብ ነው የሚሆነው። እንደ ሁልጊዜው የካፍ ኢንስትራክተር ሽፈራው እሸቱ ዛሬም ከኛ ጋር ጥሩ ቆይታን ያደርጋሉ። ፕሮግራሙን እየመራው ከመላ ስቱዲዮ ባለሙያዎች ጋር በጋራ ቆይታን የማደርገው አዲስ ማመር ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ኢንስትራክተር እንዴት ሰነበቱ? ሳምንቶት እንዴት ነበር? ጥሩ ነው አይልም። መልካም። ያው እንግዲህ ከኳስ ጋር ነው መቼም ሁልጊዜ እንትናችን ጥያቄ ይጠየቃል። በሚያዩት ላይ የሚገርመው ሰው ምን ያህል ኳስ መውደዱን የምታውቂው ከዳኝነቱን ማወቅ እንደሚፈልግ አያመልጣቸው። አሁን ይህን ጨዋታ ማን ያህል በየብቻ ያየሁትን ጨዋታ ከዛ ውስጥ አንድ ነገር ነቅሰው ሲያወጡ ይገርመኛል እና ይደውላሉ፣ ቴክስት ያደርጋሉ። ስለዚህ ስሜታቸው ይገርመኛል ያንዳንዱ ሰው። እኛም ደግሞ ለዚህ በመብቃታችን ደስ ይለኛል። እግዚአብሔር ይመስገን። መቼም ሲቸግረው ነው የሚደውለው እኮ እስቲ ለምን አንጠይቃቸውም ይላል። ደውሎ ስላገኘኝ እግዚአብሔር የተመሰገነ ይሁንና እንዲህ አይነት እናስተናግዳቸዋለን ሰዎች እና ጥሩ ነው ማለት ነው። የጀርባ አጥንት የምንላቸውም ደግሞ ለፕሮግራማችን እኛ ይዘናቸው ከምንቀርበው በተጨማሪ የእነሱ ጥያቄዎች፣ አስተያየቶች እዚህ ጋር ለምን እንዲሆነ የሚፈጠሩባቸውን ጥያቄዎች እኛ ግልጽ ማድረጋችን ለእኛ ደግሞ ዋኖች ሰዎች ናቸውና እነርሱንም ማመስገን ይኖርብናል። አሁንም የሚያነሱት ሀሳብ ካለ ጥያቄ የሚፈጥርባቸው ነገሮች ካሉ ለእኛ መላክ ይችላሉ። እኛ ደግሞ ግልጽ ያልሆኑትን ግልጽ እያደረግን ወደ ተመልካቾቻችንን መድረሳችንን እንቀጥላለን። ለዛሬ ወደ ያዝነው ሀሳብ እንግባና የመጀመሪያውን ጉዳይ እናንሳ። መጀመሪያ ላነሳ የወደድኩት ጉዳይ እንደው የሀገራት ውድድርም ነበር። ከዚያ መልስ ደግሞ የኤፍኤ ካፕ ውድድርም ነበረ። እንግዲህ ባሳለፍናቸው ሳምንታት የተለያዩ ለጊዜው ፕሪሚየር ሊጉ ገታ ተደርጎ የተለያዩ ሊጎችን ገታ አድርገው ሌሎች ውድድሮች እየተካሄዱበት ነበርና አንዳንድ የተመለከትነው ጉዳይ አለ። አንዳንድ ጊዜ ምናልባት የጨዋታው ወይ በየውድድሩ ይለይ ይሁን አላውቅም፣ ግን አንድ ውድድር ላይ በጣም ሴንሲቲቭ የሆነ ጉዳይ ሌላ ውድድር ላይ ደግሞ ቀለል ተደርጎ ጉዳዩ እንደ ተራ ጉዳይ ታይቶ ይታለፋል እና ይህንንም ላነሳ የወደድኩት እግር ኳስ ተጫዋቾች እዛው ሜዳ ውስጥ ሌሎች ተጋጣሚዎች ላይ የሚሰሩት ጥፋት ሲታይ ምናልባት በወቅቱ የፈጸሙት ጥፋት ካርድ ሊያስመዝዝ ይችላል፣ ቀይ አሊያም ደግሞ ቢጫ ካርድ ሊመለከቱ ይችላል። ከዛ አለፈ ሲል ደግሞ ሪፖርቶች ይቀርቡና በሪፖርቱ መሰረት ከበድ ያለ ቅጣት ሊጠብቃቸው ይችላል። ጨዋታዎችን አለመሰለፍ ሊሆን ይችላል። ከዚህ ባሻገር ግን ዳኞች ላይ እንደው የቃላት ምልልስ እንኳን ከተፈጠረ ጉዳዩ ከባድ ይሆናል። አንዳንዴ ደግሞ ዳኛውን ገፍትሮ እንኳን ለሰራው ጥፋት ምንም አይነት ቅጣት ሳይመለከት ይቀራል። ያ ተጫዋች አይቀጣም ተብሎ ኦፊሻል ይደረጋል እና ዳኞች እስከምን ድረስ ነው በሚፈጸምባቸው ድርጊት የቃላት ልውውጥ፣ ስድብም ሊሆን ይችላል፣ እንዲሁም ደግሞ ግፍትሪያ እስከ የትኛው ገደብ ድረስ ነው እንዲወሰንላቸው የሚደረግ ወይም ደግሞ ተጫዋቾች ቅጣት የሚጣልባቸው? ምክንያቱም የዳኛው ጉዳይ በጣም ሴንሲቲቭ ጉዳይ ነው። ነገር ግን እንደ ተራ ነገር ደግሞ ሲታለፍ እንመለከታለን እና ይሄ ጉዳይ በሕግ አንጻር እንዴት ይታያል? የእግር ኳስ ዳኝነት ሕጉስ ምን ይላል የሚለውን እንመልከት። እሺ፣ አመሰግናለሁ። ጥሩ ነው። ይሄ ጥያቄ በተለያየ ሁኔታ በተግባር ሲተረጎም እናየዋለን። ለዚህ ሁሉ እንግዲህ ተጫዋች ተመክሮ ስለ ኳስ ቴክኒኩም ሆነ ታክቲኩ ምክር ተሰጥቶት ሲገባ ስለ ዳኛውም ተነግሮት ነው የሚገባው። በጭራሽ አሰልጣኞች ስለ ዳኛው ምንም ነገር ሳይናገሩ ተጫዋቾቻቸውን ወደ ሜዳ ይልካሉ ማለት ሞኝነት ነው። የዳኛን ባህሪ አብረው ከስልጠናቸው ጋር አብረው አዋህደው የሚነግሯቸው አለ። በዛ በመጨረሻው ሰዓት ወደ መግቢያው ላይ ወይም ደግሞ ዳኛው መመደቡን ካወቁበት ጊዜ ጀምሮ። ስለዚህ አንዳንድ ዳኞች ኔግሊጀንስ፣ ቸልተኝነት፣ ሕጉን ነው የማስከብረው የሚመጣ ነገር የለም ከሚል፣ አንዳንድ ደግሞ ኮስታራ ዳኞች አሉ እና ሕጉንም ማስከብረው ሕጉን ለማስከበር ራሳቸውንም ማስከበር እንዳለባቸው የገባቸው። ስለዚህ እነሱን ያውቋቸዋል። እንደነዛ አይነት ዳኞችን አይደለም ተጫዋቾች ድፍረት የሚያሳዩቸው ወይም የሚደፍሯቸው፣ እነሱ የዛ አይነት እንቅስቃሴ የሚያደርጉትን አይደለም። ጠንካራ ዳኞችን መሆናቸውን ሲያውቁ ገና
በፊሽካቸው ይለዩቸዋል፣ በሚሰጡት ቅጣት ይለዩቸዋል። ዳኞቹ በባህሪያቸው እንግዲህ ይሄ አንዱ የዳኛ ኳሊቲ ነው። አንድ ተጫዋች አንድ ነገር ሲያደርግ ዝም ብሎ ማለፍ ተገቢ አይደለም። ማለት አስነዋሪ ነገር ነው ወይም ከህግ ውጭ ነው፣ ፊሽካ ነፍቼ ኳስ ማቆም አለብኝ ወደሚለው ከመሄዳቸው በፊት ይሄ ነገር ሊያስቀጣው እንደሚችል አላወቀ እንደሆነ ላስረዳው የሚሉ ዳኞች አሉ። እነኚህ በጣም ኢንቴሊጀንት ናቸው። ከብዙ ነገር ይጠብቃቸዋል። አይከብድም። ትንሽ ሩጫ ላይ እንትን ይልሽ ካለ ትፈታተንሽ ካልሆነ በስተቀረ ፈጠን ብለሽ ሄደሽ ያየውን ነገር አይተሽ አይቻለሁ ማለት ያስፈልጋል። አይቻለሁ፣ የሰራኸው ልክ አይደለም፣ ከህግ ውጭ ነው፣ ብትደግመው ቀጥሎ እንገናኛለን ብለሽ ስትሄጂ አሃ ይሄ ሰውዬ በዚህ እንዲሆነ ቀጥሎማ ከፍ ያለ ነገር ባረግ በቃ አልኖርም ማለት ነው የሚለው። ማስፈራራት አይደለም፣ አዌርነስ መፍጠር ነው። እና ይሄንን ኳሊቲ ተላብሰው የሚገቡ ዳኞች አሉ። እንትና ማን ነው ይሄ ጥሩ ዳኛ ነው የምንለው ኖርማሊ አውቆ ወይም ምናምን ስህተት ካላደረገ በስተቀረ። አንቶኒ ቴይለርም ጥሩ ነው፣ ግን እሱ ያበዛዋል ትንሽ፣ እሱ ትንሽ ያበዛዋል። ማይክ ኦሊቨር ግን የተሻለ እስካሁን ከምናያቸው ዳኞች ሁሉ የኳሊቲ ያለው ጨዋታው እንትን ይሁን ፔናልቲ ይሁን አይሁን ከሆነ ነው፣ ካልሆነ አይሆንም ነው። ሊከቡት ቢፈልጉ ሊነኩት በተለይ ከሆነ ራሱን ነው የሚያየው። እንደዚህ አይለቅም፣ ወዲያው ነው እርምጃ የሚወስደው እና ያውቁታል እነዛ። እሱ ጋር የሚደርስ ተጫዋች የለም። ያው የተለመደ ነው ፕሮቴስት አለ። ይሄ ህጉም ይሄን ያህል እንትን አይደለም። እርግጥ ህጉ ላይ ቁልጭ ብሎ ተቀምጧል የዳኛን ውሳኔ መቃወም። በምን በቃል ወይም በምልክት ከተቃወመ ተጫዋች ይሄ ቢጫ ካርድ ኮሽኔብል ኦፌንስ ነው። ይሄ ጥፋት ቅጣት፣ የጥፋተኝነት ውሳኔ የሚያሰጥ ነው ማለትም ኮሽኔብል ከሆነ ቢጫ ካርድ አለው ማለት ነው በቅን። ስለዚህ ይሄን አይነት ጥፋት የሰራ ተጫዋች ቢጫ እንደሚያገኝ ግልጽ ነው፣ ከጥንትም ጀምሮ ያለ ነው። ይሄንን ማስከበር ግን ማንም አይደለም ሊሆን የሚችለው ራሱ ዳኛው ነው። ውሳኔን እያንቋሸሽክ ነው፣ ውሳኔን አልቀበልም ብለሃል፣ ውሳኔን ባለመቀበል ሌሎችም እንዳይቀበሉ ቅስቀሳ እያረክ ነው ብሎ ማለት ያስፈልጋል። ይህንን በደንብ ማናገር፣ ማስታወቅ፣ ማሳየት ያስፈልጋል። ይህን የሚያደርጉ ዳኞች ውሳኔያቸውን በነፃነት አስከብረው ይወጣሉ። ይሄን የተሳናቸው ደግሞ ማድረግ የተሳናቸው እንግልታት ያለ አሁን አንዳንዶቹንም ይገፏቸዋል፣ መግፋትም አለ እና ይሄ ጥሩ አይደለም በጭራሽ። ምን ሲደረግ ተጫዋች ያውም ዛሬ እንደ ድሮም እንኳን በተቻለ መጠን እንታገላለን። መተው አጠገባችን እንትን ሲሉ ሊያንቁን ሲፈልጉ ምናምን ያን ጊዜ እኛም ቁጡ ሆነሽ እርምጃ እንደምትወጅ ካላሳየሻቸው እንደ ንብ ነው የሚከቡሽና አሁንም ደግሞ በሰለጠነው ዘመን ላይ ህግ እየደገፈሽ ለዛው ራሱ እኮ ህጉን ወክሎ ነው የሚገባው። አዎ ራሱ ህግ ነው አይደል? ህግ ነው እና ያን ነው እየተቃወመ ያለው ተጫዋቹ። ይሄን ሲቃወም አንቺ ደግሞ አስፈጻሚው አንቺ ነሽ። ካልሆነ እኮ የምትሰሪው ካልሆነ ዛሬ ሰልጥኗል ጊዜው በቫር የሚታይ ነው። ምን እንዳረግሽ ሁሉ ይታወቃል። ይሄንን ማድረግ አልነበረበትም ዳኛው ተብለሽ ነው የምትወጪው። ሳታረጊ ስትቀሪ ዳኛው እንዲህ ማድረግ ሲገባው አላረገም፣ በራሱ ላይ እንትን ያለው እሱ ነው። ህጉን ማስከበር አልቻለም ተብሎ እንዳውም ሌላ ቅጣት ሁሉ ተጫዋቹ የዘለፈሽ ተጫዋቹ እዛ ሜዳ ላይ ባንቺ ላይ መጥፎ ነገር ያደረገው እንዳለ ሆኖ ደግሞ በዛ ላይ የመደበሻ አካል ቅጣት ይጥልብሻልና ስለዚህ ኮስተር ብሎ ስራን ማሰራት ነው። ከዚህ ካለፈሳ በቃ ዳኞች መለየት ያለባቸው የትኞቹ ውሳኔን መቃወሞች ናቸው ቢጫ ካርድ የሚያሰጡት የሚለውን መለየት ነው። በቀላሉ ሁሉም ዳኞች የሚተረጉሟት አንድ ነገር አለች። ፊሽካ ተነፍቶ ኳሱ ከቆመ በኋላ ያንን ኳስ በአሻጋሪ መምታት ወይም ከፊሽካ በኋላ ሳይቆምም
ከፊሽካ በኋላ ፊር ሲያደርግ አቁም ማለት ነው። ይህን እየሰማ በአየር ላይ የነበረ ኳስ መሬት ልክ ሲወርድ እንዳልሰማ አይነት አድርጎ መምታት። እነዚህ ቢጫ ካርድ ያሰጣሉ። ምንድን ነው ትርጉማቸው? የዳኛን ውሳኔ መቃወም ነው። የዳኛን ውሳኔ መቃወም ነው። ይሄ በመቃወም ነው። የተቀመጠን ኳስ ሳይፈቀድለት ሄዶ መምታት ደግሞ ውሳኔ መቃወም ሳይሆን ጊዜ ማባከን ነው። ምክንያቱም ምንድን ነው ጊዜ ማባከን የሆነበት? በሕጉ ቢጫ ካርድ ከሚያሰጡ ጥፋቶች አንዱ ተጫዋቾች ጊዜ ለማባከን በሚጥሩበት ጊዜ በምን አሁን እንዳልኩት ቅጣት ምት ተሰጥቷል፣ ኳሱ ተቀምጧል፣ ሊመታ ነው ሲባል ይሄን ኳስ ማራቅ፣ እንደገና ዳኛው ቅጣት ምት ከሰጠ በኋላ ያንን ኳስ አንስቶ ከቦታው ወደፊት መሄድ፣ ዳኛው ፊር ያደርጋል፣ መልሶ ወደ ኋላ ይለዋል። ይችን ይጠቀምባታል። እንደገና ወደ ኋላ፣ እንደገና ወደፊት፣ እንደገና ወደ ጎን እያረጉ የዚህን ታክቲክ ሲፈጽሙ ተጫዋቾች፣ ይሄም ውሳኔውን መቃወም ሳይሆን ትልቁ ነገር ጨዋታው እንደገና ተጀምሮ ጨዋታው እንዳይቀጥል ጊዜ ማባከን ተብሎ ነው። እነዚህ ሁለቱን መለየት ነው። ቢጫ የሰጠሁህ በውሳኔ መሰረት ከፊሽካዬ በኋላ እንዲህ ስላረክ ነው ብሎ ማለት ትርጉም አለው። አሁን ባልኩት አይነት አስቀምጥና ምታ ማለትና ከፊሽካ በኋላ ደግሞ ኳሱ መቀመጥ ሲገባ ገና እየመጣ አሻግረሽ መምታት ይለያያል። ወይም ኳሱን ይዘሽ ፊሽካ ነፍተሻል፣ ቅጣት ምት ስትሰጭበት ተናዶ ብድግ አድርጎ ኳሱን መሬት ላይ ወርውሮ የሚሄድበት፣ ይሄ አንዱ የብስጭት የመናደድ ውሳኔን የመቃወም ነው። እዚህ ላይ ዳኞች ጠበቅ ማለት አለ። ይሄን ካለፉት ቀጥሎ እነሱ ጋር ነው፣ እዛው እነሱ አጠገብ ኳሱን ያነጥረዋል። ያ ማለት ሄዶ ሮጦ ሄዶ እንደማያዝ ማለት ነው። ይሄ ከፈቀዱላቸውና ሰውነታቸውንም ማመያዝ ከጀመሩ ዳኛው የለም ማለት ነው። ምን ይጠብቃል? ለምን ያናግረዋል? ለዚህ ነው እኮ አሁን ሕጉም በየጊዜው እየታሸ ኦንሊ ዘ ካፒቴንስ የሚለው አዲሱ ነገር ደግሞ የመጣው። ይሄ መገፋፋት የሚመጣው እነሱ ሲከቡ አይደለም። አሁን ስለዚህ ከውሳኔ በኋላ ዳኛ አንተን ሊያናግርህ የሚችለው ወይም ውሳኔውን ልክ አይደለም ብሎ አፒል ለማድረግ የሚችለው አንድ ሰው ነው። እሱም አምበሉ ነው። እሱም ልዩ ምልክት ያለው ነው። ካፒቴን ተብሎ የተጻፈበት አምበል ብሎ ሕግ ቁልጭ አድርጎ አውጥቷል። ይሄን ግን ቫዮሌት የሚያደርጉ ተጫዋቾች አንድ ነገር ሲደረግ ሮጦ መጥቶ ለምን አታይልንም፣ ለምን እንዲህ የሚል ተጫዋች ወደ የት እየሄደ ነው? ይህንን ማስጠንቀቅ ግድ ይገባል። ይህን ሳያደርጉ ሲቀሩ ነው እንግዲህ አሁን ተጫዋቾች ወደዛ ነገር የሚሄዱት። ታዲያ በትክክል ይቀጣሉ ወይ? ወደ አንቺ ትልቁ ጥያቄ ስንመጣ ይቀጣሉ ወይ ነው እንግዲህ እንደ ዳኛው ውሳኔ ሪፖርት አሰጣጥ ነው። አሁን አንድ ተጫዋች ገፍትሮት ከሆነ ወዲያው ሜዳ ላይ ቅጣት መስጠት አለበት። ቅጣት ምት የማያሰጥ ከሆነም የዲሲፕሊን እርምጃውን መውሰድ ሲገባው ዝም ካለው፣ ነገር ግን በዚህ ምክንያት ለምን እከራከራለሁ ብሎ መልበሻ ቤት ሲገባ ሪፖርቱ ጨዋታው ሲያልቅ እጽፋለሁ ቢል እሱን ያስገምተዋል። ለምን በወቅቱ ታዲያ አንተ እርምጃ አልወሰድክም ነው የሚባለው። መጠቀም ነበረብህ ይባላል። ነገር ግን ቀይ ካርድ ሰጥቶት ለተጫዋቹ እየወጣ ጨዋታውም አልቋል እንበል፣ እየወጣ ባለበት ጊዜ ሌላ የቃል ልፊያ ማለት የቃላት ግድፈት ያለባቸው ስድቦችን ለምን ሕጉ ምን ይላል? መሳደብ ወይም ዛቻ ጥፋት በሆነ መልክ በሰውነት ጀስቸር ማድረግ፣ በሶስቱ እኒህን ያሳየ ተጫዋች ቀይ ካርድ ነው። ሰው ይህንን አያውቅም በአብዛኛው ማለት ነው። ጀስቸሪንግ ይባላል። የሰውነት ንቅናቄ ነው። በሰውነት ንቅናቄ የምታደርገው የስድብ ወይም የዛቻ አነጋገር ወይም ድርጊት በቀይ ካርድ እንደሚያስወጣ ቀይ ካርድ ከሚያሰጡት ውስጥ አንዱ እሱ ነው። ስለዚህ ይሄን ለምን ቫዮሌት ያደርጋሉ?
አሁን ታዲያ ይሄንን ግን ለማድረግ ደግሞ በትክክል የተጨበጠ መሆን አለበት። አንድ ሁለተኛ ዳኛ አስተዋይ ነው፣ ትዕግስተኛ ነው ስለሚባል ተጫዋቾቹ አፕሴትድ ሲሆኑ አንዳንዴ ቁጥጥር ውጭ በሚሆኑበት ጊዜ አይምሯቸው እነሱም እዛ ላይ ጋዝ መጨመር የለባቸውም። ችግር የለውም። ስድብ ቢሆን በእኛ ጊዜ አይለጥፍብህ ይሉን ነበር አስተማሪዎቻችን። ከዛ እንትን አይበልጥም። ከዛ ከሚያስከትለው ችግር ያ የተሰደብከው ስድብ ከሱ አይበልጥም። ያንን ጨዋታ በዛ ምክንያት ግን ልጁ ላይ አንድ ነገር ብትፈጽም የሚመጣው ነገር ከባድ ሊሆን ይችላል። ውጦ ማሳለፍ፣ ትዕግስተኛ መሆን ጨዋነት ነው፣ ችግር አይደለም፣ ፍረት አይደለም። እና ይህን ታዲያ በሪፖርት መጻፍ ትችላለች። በወቅቱ እንዲህ ነበር። ነገር ግን የነበረው የተመልካቾች ሁኔታ፣ የተጫዋቾች ሁኔታ፣ የወቅቱ የውጤቱ አጠቃላይ ይህን እንዳረግ አላስገደደኝም ነበር እንጂ የተደረገው ድርጊት ግን ይህን ይመስላል። ምክንያቱም ሌላ ኮሚሽነር የሚጽፍበት ይኖራል፣ ለዛ ለተጫዋች አጋዥ ሪፖርት ይሆናል እና እንደሱ ማድረግ ነው። በዛ ጊዜ ይቀጣል ያ ተጫዋች ማለት ነው። እነሱ ግን ካላረጉ ዳኛ አሁን ብዙ ጊዜ ይላሉ። እንደው ሀገራችንም ላይ ባለው የዳኝነት እንትን ላይ ቀደም ሲል በነበሩት ላይ እንደማየው ዳኞች ሪፖርት አያረጉም። ካላረጉ የሚቀጣው አካል ምን ብሎ ይቅጣ? አይተኸው የለም ወይ? እሱ ሌላ ነገር ነው። በኮሚሽነር ታይቶ ከሆነ የእሱ ሪፖርት ታይቶ ምናምን፣ በዳኛው ሪፖርት ሲረጋገጥ ይሄ ተጫዋች ይሄን ይቀጣል ይላል፣ ደንብ አለ። ግን ዳኛው ካላረገ አይቀጣም። ለዚህ ነው ብዙ ተጫዋቾች ይህን ሲያደርጉ ተብሎ ሲታለፉ የምናየው፣ ሪፖርት ስለሌላቸው ነው። እና ይሄን አውቀውም ይሁን ሳያውቁ ይሁን ብቻ ዳኞች ይህን አያከብሩም። በዚህ ምክንያት ራሳቸው ችግር ላይ ይወድቃሉ። ጥሩ ኢንስትራክተር፣ ግልጽ አድርገውልናል። ወደ ተመልካቾቻችንም ግልጽ እንደሆነላቸው ተስፋ እናደርጋለን። ለዕለት ወደ ያዝነው ሁለተኛ ሀሳብ እንምጣና ብዙ ጊዜ በእግር ኳስ ዳኝነት ምስጢር መሰናዷችን ላይ ከምናነሳቸው የእግር ኳስ ዳኝነት የህግ ክፍሎች መካከል ህግ 12 ይጠቀሳል። ህግ 12 እንደሚታወቀው ጥፋትና ያልተገባ ጠባይ ነው። ታዲያ በዚህ ስር የተለያዩ ሀሳቦችን እያነሳን ዛሬ ላይ ደርሰናል። የተለያዩ ሀሳቦችንም ከዚህ ቀደም በፕሮግራሞቻችን ላይ አንስተን ተወያይተንባቸዋል። ግልጽ ያልሆኑ ሀሳቦችንም ግልጽ አድርገናል። ለዛሬ ደግሞ አንድ ሀሳብ እናንሳ። በአንድ ጨዋታ ላይ አንድ ተጫዋች በተለያየ ጊዜ በአንድ ጊዜ የተለያየ ጥፋቶችን ቢሰራ ምን አይነት ቅጣት ይጠብቀዋል? ማለት ያው በአንድ ጊዜ የተለያዩ ጥፋቶችን የሰራ አንድ ተጫዋች የሚጠብቀው በህግ በኩል የሚደርስበት ቅጣት ምንድን ነው የሚሆነው? ከእግር ኳሱ አንጻር እንዴት ይታያል የሚለውን ብናነሳ ጥሩ ነው። ኦኬ፣ ይህንን ሰፋ አድርጎ ማየት ያስፈልጋል። ይህ ጥያቄ ጥሩ ጥያቄ ነው። ሰፋ አድርገን እንየው ካል ጥፋቶች በአንድ ጊዜ ተደራርበው ወዲያው የሚሰሩ አሉ። በአንድ ጊዜ ደግሞ ከሁለቱም ቡድኖች ጥፋት የሚያጠፉበት ጊዜ አለ። አስቸጋሪ ነው። የቱን ነው የምቀጣው ነው ዳኛ የቱን ይቀጣል? እንግዲህ ይሄ ነው አሁን ትልቁ ነገር። ይቀጣል ግን የቱን ነው የሚቀጣው? ቅጣት ብለሽ ስትይ የቴክኒኩ ቅጣት አለ፣ የዲሲፕሊኑ ቅጣት አለ። የትኛው ይቅደም? የዲሲፕሊኑ ነው የሚቀድመው? የቴክኒኩ ነው የሚቀድመው? እነዚህን እንዳለ ይዞ ግን ዳኛው ድርጊቶቹን እንዴት ይመረምራቸዋል? እሱ ካለበት አቅጣጫ አንጻር እንዴት ያያቸዋል ብሎ ማገናዘብ መመርመር ያስፈልጋል። ጥፋት ሊደረግ ይችላል። እንደ ምሳሌ ብናነሳ 11 ቁጥር ኳስ ይዞ ወደዚህ ይመጣል። ቢጫዎቹ ወዲህ ናቸው፣ ቀዮቹ ወደዛ ነው የሚያጠቁት እና ይሄ ተጫዋች ይሄንን ልጅ አስቀረው። እዚህ ኳሱን አስቀራለሁ ሲል ልጁን እዚህ ጋር ጣለው። ኳሱም ሄዷል፣ እየሄደ ነው ያለው። እዚሁ ላይ እንደተኛ እነሳለሁ ይላል 11 ቁጥር። የዚህኛው 11 ቁጥር ቁጥሮቹን እንለውጣቸው።
የሁለት ቁጥር ኳሱን የያዘ ነው እና ጣለው። 11 ቁጥር ጣለው፣ ወደቀ። እነሳለሁ ሲል ይኸው 11 ቁጥር እዛ ላይ ረገጠው፣ እንዳይነሳ አረገው። ስለዚህ 11 ቁጥር የሰራት ጥፋት ተደራራቢ ነው። በአንድ ጊዜ ነው። ጊዜም አልሰጠም። ጠለፈው። ስለ መጥለፉ ዳኛው ገና ውሳኔ ሳይሰጥ እርግጫውንም ጨመረው። በዚህ ጊዜ 2 ጥፋት አጥፍቷል ይሄ ተጫዋች። አሁን መመዘን ነው። ከባዱ የቱ ነው የሚለውን ማየት ነው። ከባዱ የቱ ነው? ቀላልስ? ሲጠልፈው ጥልፊያው በምን መልክ ነው? ጥልፊያው ኬርለስ ነው። እንግዲህ 3 መሰረታዊ የ12ኛው ሕግ መሰረታዊ መቅጫ መንገዶች ናቸው ያሉት። ከዚህ ውጭ ተጫዋች አይቀጣም። አንዱ ኬርለስ ወይም ከጥንቃቄ ጉድለት ጨዋታ ሲያደርግ በቀጥታ በዲሲፕሊን ሳይሆን በቅጣት ምት፣ በአንደኛ ቅጣት ምት ብቻ ይቀጣል። ጠልፎትም ሊሆን ይችላል፣ ግን ለራሱም ሳይጠነቀቅ እሱም በመሄድ በተደረገ ንክኪ ሊሆን ይችላል የወደቀው። ስለዚህ የቴክኒክ ቅጣቱ አይቀርም። ዲሲፕሊን ላይ ግን ምንም አይሆንም፣ ምክንያቱም ኬርለስሊ የሰራው ስለሆነ። ይሄንኑ አይነት ጥፋት ግን ዴሊበሬትሊ ሆን ብሎ ሲፈጽመው እንደ ቅድሙ ቅጣት ምት ብቻ ሳይሆን የዲሲፕሊን ይኖራል፣ ቢጫ ካርድ ያገኛል ማለት ነው። በዚህ ይሄንኑ አይነት ጥፋት ግን አሁንም በጥልፊያ ብቻ ሳይሆን በአጭር ርቀት ኃይል በተቀላቀለበትና ባልተመጣጠነ ኃይል ሊሆን ይችላል ልጁን የጣለው። እንዲህ ከሆነ ቅጣቱ ያው አንደኛ ቅጣት ምት ይሆንና ይሄ ልጅ ግን በቀይ ካርድ ይወጣል ማለት ነው። እነዚህ ናቸው እንግዲህ የመቅጫ እንትኖቹ። ከነኚህ ውስጥ ይሄ አሁን 11 ቁጥር የት ላይ ያርፋል ነው የዳኛው። 2 ነገር አድርጓል በመጥለፉ። ከነኚህ ውስጥ አንዱን ከ3ቱ ካልኩት ውስጥ አንዱን ነው የፈጸመው። እሺ ኬርለስ የሚለውን እንውሰድና ግን በዚህ ሊተወው ይችላል። ተወው በቃ። ግን እሱ እዛው ላይ ተኝቶ ይሄ ተነስቶ ሄዳለሁ ሲል ደግሞ ምክንያቱም ቅርብ ነው፣ ከተነሳ እዚህ ጋር ወደ ኳሱ ሊደርስ እንደሚችል ሲያቅ ረገጠው መልሶ። ይሄ የሚያየውን ተነስቶ ሊሄድ ያሰበውን ተጫዋች ሆን ብሎ ነው ያደረገው። ዴሊብሬት ነው። ከዛኛው ከቅድሙ ይሄ ከበድ ይላል። ስለዚህ ከባዱ ጥፋት የቱ ነው? ይሄኛው ነው። ለዚህ ቢጫ ካርድ ይሰጥና ቅጣት ምቱ ግን ያው አንደኛ ቅጣት ምት ይሆናል ማለት ነው። ይሄው ልጅ ደግሞ አሁንም ጠለፈው፣ ቀላል ጥልፊያ ነው፣ ወደቀ። እነሳለሁ ሲል እንዳይነሳ ይሄንን እግሩን በኃይል ወርውሮ አሳረፈበት ደረቱ ላይ። አሁን እንትኑ ተለወጠ ደግሞ። ይሄ ኃይል፣ ይሄ ያልተመጣጠነ ኃይል፣ ይሄ ሲሪየስ ፋውል ፕሌይ፣ ከባድ ያጨዋወት ጥፋት ሲፈጸምበት ቀይ ካርድ ነው የሚሆነው። ከባዱ እሱ ስለሆነ ማለት ነው የተፈጸመው። እነዚህን እንዲህ መመዘን አለበት በቃ ዳኛ ከመቅጣቱ በፊት። በዚህ መልክ ሲሆን ነው እንግዲህ አንድ ተጫዋች ከባዱን እንዴት አድርጌ ልለይ ብሎ ሲል ወደ ሕጉ ነው ቶሎ መምጣት። እንትን መሆን የለበትም። ይሄ ፐርሶናል የሆነ ርኅራኄ ያለበት አይነት አመለካከት አይደል። እሱ ያጠፋል። በሕግ የተደገፈ መሆን አለበት አስተያየትሽ ለውሳኔ የሚሰጥሽ። አሁን አይሰራም እዛ ጋር፣ ምክንያቱም የሚታይ ነገር ስለሆነ ነው። ኳሱን እየተጋፉ ሄደው በአጋጣሚ ያም እንትን ሲል ይሄም ሲወድቅ ልክ እንደወደቀ ያኛው መሄድ አለው ሲል የወደቀው እግሩን ሊነካው ይችላል። ጠለፈው ማለት አትችይም። እንደዛ ያ እግር ሆን ተብሎ የተነሳ ካልሆነ በስተቀር የዚህኛው አካሄድ ግን እግሩን መኖሩንም አላወቀም፣ የሱም ያኛውም ደግሞ አያውቅም፣ መውደቁን ነው። በዚህ መሀል የተደረጉ ንክኪዎች ቢሆኑ ተነስ ብለሽ ብቻ ነው ጨዋታሽን የምትቀጥዪው እንጂ ጥፋት ነው ብለሽ ቅጣት አትሰጭም። የሚደግፍሽ ሕግ አይኖርምና ነው። በህሊናዊ አይደለም በኮመን ሴንስ የምትጠቀሚው። አሁን ይሄ ምንም ሕግ ላይ የሚያርፍ አይደለም ብለሽ
ቀጥሉ ተነሱ ብለሻቸው ብቻ መቀጠል ነው። እና እንደዚህ ነው የዚህ አይነት አካሄድ ነው የሚኖረው። ከባድ ጨዋታ ማነው ከባድ ጥፋት ያጠፋ ተጫዋች በከባዱ ነው። እንዲህ ደግሞ ሆኖ እዚህ ሌላ ደግሞ ጥፋት ተፈጸመ። እዚህ ኳሱ ከሄደ በኋላ እዚህም ጋር ደግሞ ሌላ ትግል ተፈጽሟል። ወዴት ትጠጋለህ አትጠጋም። ይሄ ኢንሲደንት እየተፈጸመ እያለ እዚህም ሌላ ኢንሲደንት ተፈጽሟል። መምረጥ ነው አሁን የቱ ቀድሞ ተፈጸመ የሚለውን። አዎ ቦታው ብቻ ሳይሆን ማን ነው መጀመሪያ ለዚህ እንትን ያለው። አየሽ የረዳት ዳኝነት ስራ ደግሞ እዚህ ጋር ነው አሁን ዋናው። ረዳት ዳኛ ስራው አሁን እዚህ ላይ ይሄ ነው። እነዚህ እዚህ ስለሆኑ እዚህ ሊሆኑ ይችላሉ። እነዚህ እዚህ ውስጥ ገባ ብለው ሊሆን ይችላል የሚፎካከሩት እና የዚህ የሰውዬ ኳስ እየነዳ መምጣት ስላሰጋው ይህንን በክርን መቶት ሊሆን ይችላል። ዳኛ ግን እዚህ አጠገብ ሆኖ ይሄን ነበር የሚያየውና ይሄን ፊሽካ ነፍቶ ሲያቆም ይሄኛውን ግን አላቆመም፣ አላየውም። አሁን ዳኛው የራሱን የህሊና ዳኝነት ያደርግና ያየሁትን ነው ማስቀድመው ካለ ያስቀድማል። ነገር ግን በግልጽ ረዳት ዳኛው እነሱ ለኳስ በሚፎካከሩበት ጊዜ በነበረው ሞሜንት 9 ቁጥር 12 ቁጥርን በክርን መቶታል ብሎ ሊለው ይችላል። ዛሬ እግዚአብሔር ይመስገን ጊዜው ተሻሽሏል፣ ቫርም አለ። ታይሚንግ ነው አሁን የወቅቱ ጉዳይ። ጥፋቶች ናቸው። ይሄም ጥፋት ነው፣ ይሄም ጥፋት ነው። ስለዚህ አዎ ብሎ ካለው ይሄን የሚያስቀድም ከሆነ እነዚህን ነገሮች ይተዋቸዋል። አሁን ይተውና መጥቶ ለውሳኔ አሰጣጡ እንግዲህ እዚህም ጥፋት ጠፍቷል። የዲሲፕሊኑ ጥፋት እንደተጠበቀ ነው። ምክንያቱም ኳስ በጨዋታ ውስጥ እያለ ተጫዋች በሜዳ ውስጥ በማንኛውም ሁኔታ ጥፋት በተጋጣሚ ላይ መፈጸም አይችልም፣ አይገባውም። ስለዚህ ምንድን ነው የሚሆነው? 12 ቁጥርስ በ9 ቁጥር እዚህ ተመቶ ሲወድቅ ይሄኛውም እዚህ ጋር ሲወድቅ የትኛውን ያስቀድም? ጥፋቶቹ ጥፋት ናቸው። መቼስ ይሄኛው 11 ቁጥርም እኮ ይሄንን በደንብ አድርጎ ሰጥቶታል። ቀይ ካርድ ነው፣ አላየሁም ሊል አይችልም። እዚህም ደግሞ ይሄኛው 9 ቁጥር ደግሞ ይሄንን መጥቶታል። ስለዚህ ሁለቱንም በቀይ ማስወጣት አለበት፣ ሌላ አማራጭ የለውም። ምክንያቱም እዚህም ጥፋት ተደርጓል፣ እዚህም ጥፋት ተደርጓል። አት ዘ ሴም ታይም ማለት ነው። ትንሽ ሀርሽ ሊሆን ይችላል፣ አስቸጋሪ ሊሆን ይችላል። ግን የተደረጉት ጥፋቶች ወሳኝ ናቸው። ይሄም ይሄው እዚህ ጋር ሆኖ በፊት ለፊቱ ነው። በዚህ በ10-20 ሜትር ውስጥ ነው ይሄ የሆነው። ይሄኛውም እዚሁ በ2 በ3 ሜትር ውስጥ ነው የሆነው። ስለዚህ ይሄንን አይቶታል። ለዚህ የሚገባውን ቅጣት ይሰጣል፣ ልክ ቀጥሎ እንደሚደረግ። ጨዋታውን ከማስጀመሩ በፊት ግን ይሄን ቅጣት ምት ከመስጠቱ በፊት የዲሲፕሊኑን ሰጥቶ ኳሱ እንዲመታ በማዘጋጀት ላይ ያለ 2 ቁጥሩ ግን ይጠራዋል። እዚህ ላይ አንተ እንዲህ በምታረግ ሰዓት የልጆቹ ወደ ኳስ ከመገናኘታቸው በፊት ግን 9-12 ቁጥሩን መቶ ጥሎታል ብሎ ካለው ግድ ነው የሚያስቀድመው የቴክኒኩን ቅጣት ከዚህ ነው። ፔናልቲ ይሰጣል። መምታቱን ደግሞ ተረጋግጦበታል። ይሄም በቀይ ካርድ ይወጣል እና እንደዚህ ነው የሚሆነው ለማለት ነው። ያጋጥማል፣ እንደዚህ ጨዋታ እንደዚህ ያጋጥማል። ጥሩ ኢንስትራክተር፣ ግልጽ ሆኖላችኋል ብለን እናስባለን ውድ ተመልካቾቻችን። እኛ ግን ለዛሬ ያዝነውን መሰናዶ እዚህ ላይ እናብቃና ለሳምንት ቀጠሮ ይዘን እንሰነባበት። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ውድ ተመልካቾቻችን በብስራት ዩቲዩብ ቻናል ላይ ብቻ የምታገኙት የእግር ኳስ ዳኝነት ምስጢር የዛሬው መሰናዷችን ይህንን ይመስል ነበር። ሳምንት በሌላ ጥንቅር ዳግም እንገናኛለን። እስከ ሳምንት ቸር ቆዩልን።